ሰዓት ልጅና እናት በሽርካ ተገለዋል። ክርስቲያን ናቸው ማተብ በማሰራቸው ብቻ። የእውነት እያመመኝ ነው የሰማሁት። የእውነት ከሞታችን እኩል ሌላ ሞት አንሙት። ምንም እንኳን ገዳዮቻችን መግደላችን ባያቆሙ መንግስትም ዓለም ላይ ካሉ ሃይማኖቶች መድኃኔዓለምን ነው የምልህ። መድኃኔዓለምን ነው የምልህ። የሆነ ጸደ ሃይማኖት ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። እንግዲህ አሁንም ሀዘኑ እንደቀጠለ ነው። በአርሲ ውስጥ እንግዲህ ትላንትና አንድ የተፈጠረ ነገር እንዳለ መረጃዎች ስንመለከት ነበረ። እናትና ልጅ ሞተዋል ውሃ ቀድተው ሲመጡ። ሙሉ መረጃውን ማስመለከታችሁ ነው የሚሆነው። እስከመጨረሻው ድረስ ከኔ ጋር የምትቆዩ ከሆነ ፍጻሜን አሳምርልኝ የምትሉበትን ቪዲዮ ማስመለከታችሁ ነው የሚሆነው። ሁላችሁም ኮሜንት ላይ የገባችሁ ነፍስ ይማር ማለታችሁን አትርሱ። ትላንትና በአርሲ ውስጥ እንግዲህ አንድ እናትና ልጆችን አተናል። እስቲ ከዚህ ቪዲዮ እንጀምር። ምንም እንኳን ገዳዮቻችን መግደላችን ባያቆሙ መንግስትም ስለ ግድያው ምንም ባይናገርም ሌሎች አካላትም እንደዛው ቢሆኑም መጮዋችን ዝም ብለን አለመሞታችን እባካችሁ አትግደሉ እየገደሉ እንደሆነ ዓለም ይወቅ ማለታችን ጠቅሞናል። ለዚህም የኔዘርላንድ ፓርላማ አባል የሆኑት ኢሳ ካራማን በኢትዮጵያ ኦሮሚያ ክልል በተለይም በምስራቅ አርሲ ዞን በኦርቶዶክስ ክርስቲያኖች ላይ እየተፈጸመ ያለውን የሃይማኖት ተኮር ግድያ መንግስታቸው እንዲያጣራ በይፋ ጥያቄ አቅርበዋል። አባሉ ጥቃቱ ስልታዊና በተጠና መልኩ የሚካሄድ መሆኑን ገልጸው በአውሮፓ ህብረት በኩል በታጣቂዎች ላይ እና ሌሎች ተጠያቂ ግለሰቦች ላይ ማዕቀብ እንዲጣል ጠይቀዋል። የሶሪያ ኦርቶዶክስ ቤተክርስቲያን አባል የሆኑት ኢሳ ካራማን ጉዳዩ በግል እንደሚከታተሉት ገልጸዋል። የፓርላማ አባሉ ባለፈው ዳር ወር በመጀመሪያ በምስራቅ አርሲ በ26 ኦርቶዶክሳውያን ክርስቲያኖች ላይ የተፈጸመውን ግድያ በማንሳት ይህ የዘመቻው አካል መሆኑን በደብዳቤያቸው አንስተዋል። አቶ ካራማን የኔዘርላንድ መንግስት በጉዳዩ ላይ ጠንካራ አቋም እንዲወስድ የጥያቄዎች አቅርበዋል። እንግዲህ ቪዲዮን እንደተመለከታችሁት ነው። እንኳን በኒውዚላንድ ውስጥ ይቅርና በአሜሪካ ውስጥ ለዶናልድ ትራምፕ የተላከላቸው ደብዳቤ እንዳለ እየሰማን የምንገኘውና እንግዲህ ዶናልድ ትራምፕ ካሳለፍናቸው ወራቶች በናይጄሪያ ውስጥ ከ7000 በላይ ክርስቲያኖች ሞተው ነበር። ከዚህ በኋላ በናይጄሪያ ውስጥ የትኛውም ክርስቲያን የሚሞት ከሆነ ጦሬን እልካለሁ ሲሉ ወደ ናይጄሪያ ያሰሙት ድምጽ ነበርና አሁንም ስለ አርሲ እንግዲህ ይሄ ድምጽ እንዲሰማቸው ተብሎ የገባላቸው ደብዳቤ አለ ተብሏል። ብቻ ዓለም አቀፋዊ ነገር እየሆነ ነው። የአርሲ ነገር ትኩረትን ይዟል። እስቲ ሊቀ መዘምራን ቴዎድሮስ ዮሴፍን አስመልክቶ የተነጋገረው ንግግር ነጋሽ ወንድማችን ያስቀመጠው ሐሳብ አለ፣ እሱን እንመልከተው። የሰሞኑን የሊቀ መዘምራን ቴዎድሮስ ዮሴፍን የእውነት እያመመኝ ነው የሰማሁት። የእውነት በጣም እያመመኝ። ምክንያቱም አንዳንዴ ኦርቶዶክሳውያን ጠላቶቻችን ሁለት በአንድ ነው የመጡብን። አንድ ሞታችን ምንም ጥርጥር የለውም እየገደሉ። ሁለተኛ የኛ የምንላቸውን ሰዎች ከኛ በመለየት ነው የመጡብን። የኛ ከምንላቸው አገልጋዮች ጋር እንድንለያይ ነው የመጡብንና እንንቃ፣ ቆም ብለን እንንቃ። መንቃት መቻል አለብን። ገዳዮቻችን በአንዴ ሁለቴ ነው እየገደሉን ያሉት። ቢችሉ 3 4 መጨመር ይፈልጋሉ። ቆም ብለን ከሞታችን እኩል ሌላ ሞት አንሙት። ምንም ጥርጥር የለውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምናከብራቸው አገልጋዮች መካከል ሊቀ መዘምራን ቴዎድሮስ ዮሴፍ አንዱ ናቸው። በጣም ብዙ ተገልግለንባቸዋል። የተናገሩት ነገር ትክክል አይደለም። አዎ ትክክል አይደለም። እንዲህ አይነት ጸጋቸው ሌላ የሆኑ ንግግር ያልሆኑ ሲናገሩ ማስተዋል መቻል አለበት። ሊቀ መዘምራን ማስተዋል ነበረባቸው። ትክክል አይደለም። የእሳቸው ጸጋ መዘመር ነው። ግን ከኛ ሊነጥሉብን ስለመጡ ግዴላችሁም ቆም ብለን እናስብ። በብዙ ያገለገሉን ይበልጣል አንድ ቀን ተናግረዋል ብለው ከሚሉት ጠላቶቻችን በምንም መልኩ ገብተው እኛን መሰንጠቅ ነው የሚፈልጉት። ግድ የለም። ሊቀ መዘምራን ተሳስተው ከሆኑ እንኳን በቅርብ ባሉ ሰዎች እንዲመከሩ ምንድነው ያሉት ተብሎ እንዲመረመሩ ይደረግ እንጂ የደቡብ ፍርድ እንድንሄድባቸው አይሁን። ግድ የለም። በእሳቸው ዝማሬ ያልተጽናና የለም። በእርግጠኝነት ኦርቶዶክሳውያን አሁን ከምንሰማው ዝማሬ ከ50% በማይተናነስ የሊቀ መዘምራን ቴዎድሮስ ዮሴፍ ነው። አሸማቀን ከአገልግሎት ለማጥፋት እንደዛ አይደል የሰሩት ስህተት ምንም ጥርጥር የለውም ስህተት ነው። እኛ የተናገርነው የትኛዎቹን ቅድም እንደሆነ ነግረናቸዋል። ስለዚህ እንደው ቆም ብለንም ሁለት ነገር እንዳይገሉብን ገዳዮቻችን ሁለት ነገር እንዳያሳጡን ኦርቶዶክሳውያንን በህይወት አሳጥተውናል።
በቁም ደግሞ አገልጋዮችን መነጠል ላይ ነው የመጡትና ይሄ ደግሞ ቅድም ታሟል ብዬ ከነገርኳችሁ ሰዎች አንደኛው ሰው እንዳይኖረን ነበር ማድረግ የመጀመሪያ ስራቸው። ቅድም መጀመሪያ ላይ ታሟል ያልኳችሁ ሰው መጀመሪያ ያደረጉት ሰው ማሳጣት ነበረ ቤተክርስቲያንን። ግን የወላድ መካን አልነበረችም ቤተክርስቲያን። አስገቡና የተቀበልናቸውን ሰዎች ይዘውብን ወጡ። ባዶ የምንቀር መስሏቸው። ይተካል እግዚአብሔር ይተካል። ዲያቆን አቤል መክብብ ብሎታል በጣም በሚገርም መልኩ። ይተካል አገልጋይ ተተክተው መጥቷል። ሊቀ መዘምራን ዶክተር አልኩኝ እግዚአብሔር ያድላቸው። ዶክተር ቤቱም ችግር የለውም ከሆነ በቅርብ ያላችሁ ምከሯቸው። መመከር ከሆነ ተሳሳቱ ከሆነም ልጆች ጥሯቸው እንጂ እንደው ከአገልግሎት ለመነጠል የሚደረገው ይሄ አካሄዱ ስህተት ስላልሆነ አንዳንዴ በቤተ ክህነት ውስጥም ቅርብ ቢሆኑ ለሳቸው የሚመስሉ ክፉ ቀንን የጠበቁ እሰይ ብለው የተነሱ አገልጋይ የሚመስሉ ሰዎችንም አይተናል። ሰው የወደቀ ዛፍ ዛቢያ ይበዛበታል። ኖ አይደለም፣ እግዚአብሔር እንደዛ ያስኬድም። የሁላችንም ክፉ ቀን አለ። ያ ክፉ ቀን ግን እኛው ክርስቲያኖች ለእኛው ክርስቲያኖች እንተው። የተሰደቡ ቲክቶከሮች ቢኖሩ፣ የተሰደቡ ዩቲዩበሮች ቢኖሩ፣ የተሰደቡ ምናምን ቢኖሩ ለምን እንደተሰደቡ ስለሚያውቁት ቲክቶከሮቹ ችግር የለባቸውም። ደስ የሚለው ቆዳቸው ጠንካራ ነው። ስለ ቤተ ክርስቲያን ብቻ ነው የሚያስቡት ልጆች ዩቲዩበሮች። በቤተ ክህነት ውስጥ በተኛችሁበት ጊዜ የተነሱት የቲክቶክ ሲኖዶስ ብትሏቸው ምናምን ብትሏቸው የተጠሩበት ለአገልግሎት ነውና እንደ ሰማዕታቱ እንደውም በጣም በሚያስገርም መልኩ በጣም የሚያስደንቀው ነገር አብዛኛው ቲክቶከር አብዛኛው ዩቲዩበር አሁን እየቆረበ ነው። በጣም በሚያስገርም መልኩ በጣም በሚያስደንቀኝ መልኩ እግዚአብሔር በሚያውቅ ብንኖርም የእግዚአብሔር ነን ብንሞትም የእግዚአብሔር ነን። ማክሲመም ጥንቃቄ ለክርስቲያን ንስሐ መግባት ነው፣ ሌላ ነገር አይደለም። ማክሲመም ጥንቃቄ ካደረግን ንስሐ መግባት። የቤተ ክህነት ሰዎች ዋጋ በማትከፍሉበት ጊዜ እኚህ የከፈሉ ልጆች ምናልባት በሊቀ መዘምራን ተነስተው ሊሆን ይችላል። ስምም ባይጠራ ሌሎች ሆምና ስሙ ተጠርቷል የተባለ ወንድማችንም ቢሆን ስለ ቤተ ክርስቲያን አንገቴን ብሎ ዋጋ እየሰጣል። ግዴ ባይሆንም እንመካከር። ስለዚህ ሊቀ መዘምራን ቴዎድሮስ ዮሴፍ ረገብ አድርገ ነው እንዳይደገም ድምፅ እንዲሆኑ ነው እንጂ የምንፈልገው ድምፅ እንዲታፈን አይደለም። የትኛዎቹን ብፁዓን ሊቃነ ጳጳሳት ብለን መጠየቅ ያስፈልጋል። ግን የምንናገራቸው ሊቃነ ጳጳሳት በደንብ ስሙን የያዙት ቦታው ላይ የተናገራቸው ነገሮች በሙሉ በጣም ልክ ናቸው። በቃ ሊቀ መዘምራን ቴዎድሮስ ዮሴፍ ላይ ትላንትናም ስናወራ ነበር ሐሳብ አንስተንና ሊቀ መዘምራን ቴዎድሮስ ዮሴፍን በቃ ልንተቸው አይገባም። እውነቱን ለመናገር ለመሰላችሁ ጥፋት አጥፍቶ እንኳን ቢሆን ጥፋት እንዳጠፋ እንኳን እያወቅን ልናልፈው ነበር የሚገባው። ምክንያቱም አስቡት ቢያንስ እሱን የሚገስሱት ሰዎች እንኳን አሁን እኮ በየቲክቶክ ብትገቡ በጣም እየተሰደበ ነው ያለው። አስቡት ሊቀ መዘምራን ቴዎድሮስ ዮሴፍ እየተሰደበ ነው ያለው። እኔ በጣም ነው የተገረምኩትና ምናልባት የሚሰድቡት እንኳን ከሆነ ምን አለበት ከፊት የሆነ ምስጋና እንኳን ቢያስቀድሙ። በጣም የተገረምኩበትና ያፈርኩባቸው በጣም ብዙ ቪዲዮዎች አሉ። ቴዎድሮስ የሚሰደብም ከሆነ ከፊት ግን ላደረጋቸው ነገሮች በሙሉ ምስጋና ይገባዋል ብዬ አስባለሁ። በጣም በብዙ ኦርቶዶክሳውያን ክርስቲያን ልባችን ውስጥ አሁን ላለንበት ሁኔታ ከብዙ መምህራን ከብዙ ዘማሪያን መካከል ዋና ማለት እንችላለን ሊቀ መዘምራን ቴዎድሮስ ዮሴፍና ዋና በቃ ትልቁን ቦታ በህይወታችን ውስጥ ይዘዋል። በጣም ነው የጠቀሙን እውነቱን ለመናገር። ስለዚህ እሳቸውን ለመተቸት እንኳን ከፈለግን ቢያንስ የሰሩትን መልካም ስራ መጀመሪያ ላይ በጣም በፍቅር እንኳን መገሰጽ ይገባን ነበርና ኒንጃ በዚህ ደረጃ ልክ ግን ሲሰድቡት በጣም እሱ የተናገረው ነገር እንኳን ስህተት ቢሆን ቢያንስ ከዚህ በፊት ምንም ነገር ላይ ተናግሮ ወይም አይተነው ጥፋት አጥፍቶ እንኳን ስለማናውቀው ልናልፈው ልንዘለው ይገባ ነበር። ቢያንስ ሌላ ጥፋት እንኳን እስኪያጠፋ ድረስና ገና አንድ ቃል ከመናገሩ ይሄ ሁሉ ነገር ስለወረደበት እኔ በእውነት አዝኛለሁ። እውነቱን ለመናገር የተናገረው ነገር ምንም ሐሰት የለውም። ቢያቆስልም ንግግሩ ግን አባቶችን ማክበር አለባችሁ ግልጽ ነው። አባቶች ከሌሉ ልጆች የሉ፣ ክህነት የለም፣ ብዙ ነገር የለምና አባቶች የምንነቅፋቸው ያጠፉበት ጥፋት ስላለ ነው እንጂ ሙሉ በሙሉ ድፍን ብለን አይደለም እነሱ ላይ እየጮሆነ ያለ ነውና ሆነም ቀረ ሊቀ መዘምራን ቴዎድሮስ ዮሴፍ ግን መታለፍ ነበረበት። በቃ እንደመጀመሪያው የመጀመሪያው ቃል ነው እስካሁን ከሰማሁትና ብዙ ነገር እንኳን አግኝተንበት አናውቅም እግዚአብሔር በሚያውቀው እና መታለፍ ነበረበት። ቢያንስ ግን በጣም ብዙዎች ብድግ እያሉ ሲሰድቡት ሳይ እኔ በእውነት በጣም ነው የተገረምኩበት እግዚአብሔር በሚያውቀውና በጣም ነው የሚያሳዝነው።
ትንሽ ነገር ነው የሚጠበቅባችሁ። በቃ አይታችኋል አይደል? እንደፈለጋችሁ መልካም ሰው ብትሆኑ የከበራችሁ ሰዎች ብትሆኑ ሀበሻ የሚፈልግባችሁ አንድ ነጥብ ብቻ ነው። ያንን ክፍተት ካገኘ ይገባል። ሊቀ መዘምራን ቴዎድሮስ ዮሴፍ ስድብ አይገቡም። ብንገስጸው እንኳን በመልካም ንግግር ወይም በመልካም ቃላት ነበርና አባታችን እያልን ብናወራው ምን ችግር አለ? አስባችሁታል? ዱርዬ እያሉ ምን እያሉ ነው እየጠሩት ያሉትና በጣም ነው የሚያሳፍረው። እውነት በጣም ነው የሚያሳፍረውና ከአገልጋዮች እኛን ለመለየት የሚሰሩ ብዙ ስራዎች ስላሉ እንንቃ ለማለት ነው። እናንተም የሚሰማችሁ ኮሜንት ላይ አስቀምጡ። አጣሪ ኮሚቴ ማለትም እንግዲህ የሃይማኖት ተቋም ፋኖን የገደላቸው ሲል ነበር። በጣም ብዙዎችን ያስገረመ መረጃ ነው። እንግዲህ ሄደው ኦርቶዶክስን ወክለው ሄደው አርሲ ድረስ ያጣሩት አባት ማን ናቸው? በጣም የምትገረሙበት ነው የሚሆነው። ይህን ቪዲዮ ላስመልከታችሁ። ባይ ዘ ወይ እኛ አጣሪ ኮሚቴ ተብሎ የተላኩት ተዛይሏችሁ ቤተመንግስት ላይ በእውነት እርሱ እንቅልፍ ይተኛሉ፣ በኋላ ሰማችኋለሁ፣ እንቅልፍ ይተኛሉ ምናምን ያሉት ሰውዬ ማለት ናቸው። አንድ ግን የምጠይቀው ይቅርታ ያርጉልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ። ግን ይተኛሉ ወይ የሚል ነው ያጫረብኝ ውስጡ ትናንትና። ከዛ የጫወታው ጫወታ ደግሞ መግለጫ ወጣ ዛሬ። መግለጫው ምን ይል ነበረ? በመጀመሪያ ደረጃ የሞቱት ኦርቶዶክሳውያን ብቻ አይደሉም የሚል ነው። ሄደው ያጣሩት በ25 ሰዎቹ ከሞቱ በሞታቸው አንድም የእስልምና ጥያቄ አልጠየቅም። ከጀዋርና ከውቤ ነው ትናንት ነው እኛም ስናገር የነበረው። ለዛውም ገዳያቸው የተገደሉትም በፖለቲካ ነው እንጂ በእምነት ጉዳይ አይደለም። ጥቃቱ እምነት ጥቁር አይደለም። ወዳጄ ህሊናን የሸጥክ ቀሲስ ታገል እኚህ የተቃጠሉ እናት ፖለቲከኛ ሆነው ኦሮሞ ናቸው። እኚህ አባት በእንዲህ ባሰቃቂ ሁኔታ የተገደሉት በፖለቲካ ነው ልትለን ነው? እኚህ ህፃናት ይህን መከራ የተቀበሉት እርጉዞች የተጨፈጨፉት በፖለቲካ ነው ልትለን ነው? ፖለቲካዊ ነው ልትለን ነው? አያሳፍርም? እንዲህ አይነት ቁማር፣ እንዲህ አይነት ክህደት፣ እንዲህ አይነት ብድና፣ እንደዚህ አይነት ባሳደገች እናት ላይ የሚደረግ ሸፍጥን እግዚአብሔር ከማየት ይሰውራችሁ። ይብላኝ ለእናንተ። ቤተክርስቲያን ትቀጥላለች። ስለዚህ ከፖለቲካ አገናኙት። ከአማራ ፋኖ ስለሆኑ ናቸው ምናምን ተባለ። ቀድሞም ስትሄዱ አውቀናል፣ ተረድተናል። ገና ብያችኋለሁ ትናንትና፣ ገና የምንሰማው ታሪክ አለ ዘንድ ጆሮአችን ዛሬ ትንሽ አረፈ ስንል ይኸው ዛሬ እንደዚህ አይነት ነገር ሰምተናል። ስለሆነም እውነታው ያ ነው። አጣሪ ኮሚቴው ያው ነው ማለት የሄዱት ቆብ የለበሱ ፖለቲከኛ ማለት ነው የሄዱት ቆብ የለበሱ ፖለቲከኞች ናቸው የሄዱት። ይህም በድፍረት ነው የምነግራችሁ። ምንም አታመጡም። በነገራችን ላይ ሞት ክብሬ ነው፣ ኦርቶዶክስነት ክብሬ ነው። ምንም አታመጡ። ምንም ብትሉ ትላንትናም በጨረቃ ጳጳስ ስናገራችሁ ነበር፣ ዛሬ የምናገራችሁ ወይ ያ ብቻ እኮ አይደለም። ደግሞ ወንድሜ ጸጋዬ ያጋራዋል። በዚህ ጸጋዬ እንስማው እና እንምጣ። ምንድነው ደግሞ በጣም ሌላው ልብ የሚሰብረው ደግሞ ብፁዕነታቸው የተናገሩት ንግግር ነው። እዚህ ጸጋዬ እንስማው። ዛሬ የወጣው መግለጫ ላይ አቡነ ያሬድ አርሲ ላይ እየተከሰተ ያለው ነገር በጣም ቀላል ነው ብለዋል። በጣም በሚያስብ ሁኔታ ላይ ዛሬ ሰፊ የሀገረ ስብከት ላይ 3 ልኡካን ተወካዮች ከቅዱስ ሲኖዶስ ተመድበው ሄደው ነበረ። እዛ የደረገው ውይይት እንግዲህ እንዲህ አይነት አባት ሄደው ነው ስለ አርሲ ኦርቶዶክሳውያን ግድያ ፋኖን የገደላቸው ከሚሉት ጋር ተስማምተው የመጡትና ምን ይባላል? ዝም ነው የሚባለው። አንዳንዴ አሁን እንደዚህ አይነት አባቶች አሉ። አሁን እነዚህን ዝም ነው የምንላቸው እውነቱን ለመናገር ይሄን ለሊቀ መዘምራን ቴዎድሮስ ዮሴፍ ቢመለከተው እንኳን ዝም የሚላቸው አይመስልኝም። በጣም ነው የሚያሳፍረው፣ በጣም ማለት ነው እውነቱን ለመናገርና በክርስቲያኖች ደም ላይ ከገዳይ ጋር ቆመው አብረው ተባብረው የሚናገሩትን ነገር እንደሰማችሁት ነውና እኚህ አሁን አባት አይባሉ እውነቱን ለመናገር። ወንጌልም እኮ ሌላኛው ተልእኮ ምንድነው ካላችሁ ሐሰተኛ መምህራንን እንድንቃወም። ክርስቶስ እንኳን በነበረበት ሰዓት በጣም ሐሰተኛ ነቢያቶች፣ በጣም ሐሰተኛ መምህራኖች ነበሩ።
ስለዚህ እነሱ በዛ ሰዓት እንኳን ከነበሩ አሁንም አባት መስለው ቤተክርስቲያን ውስጥ የተሸገሸጉ ብዙዎች ናቸው። አሁን ይሄን አባት ማለት አንችልም። በቃ ከገዳይ ጋር ቆሞ እንግዲህ በክርስቲያኖች ደም ላይ የሚቀልድ ሰው ነውና እነዚህን መቃወም ብቻ አይደለም ከቤተክርስቲያን ማስወጣት ትልቅ ስራ ነው ብዬ አምናለሁኝ። ለማንኛውም ትላንትና በአርሲ ውስጥ አንድና እናትና ልጅ ተገድለዋል። እስቲ እህታችንን እናድምጣት። ዛሬ በዕለተ ሮብ ህዳር 3 በኢትዮጵያ አቆጣጠር 2018 ከጠዋቱ 3 ሰዓት ልጅና እናት በሽርካ ተገድለዋል። ክርስቲያን ናቸው። ማዕተብ በማሰራቸው ብቻ ምንም አላረጉም። ሁለቱም ልጅም እናትም ውሃ ቀርተው እየገቡ ነው። ጋይስ እባካችሁን እስቲ ድምጽ እንሆናቸው፣ እንድረስላቸው። ምድር ፍትህ አልሰጠም ብላለች። የምድር ፍትህ አተናል። እግዚአብሔርን ጋይስ ራሴን በጣም አሞኛል። ማርያምን ነው የምላችሁ። ሁለተኛ ደግሞ እነ ልደትዬ እዚህ ጋር እንደምታዩ ፎቶ በሐኪም ቤት ያሉትን ህፃናት ለማሳከም እየተሯሯጡ ነው እና ሁላችንም ባለን አቅም በአቅማችን መረዳዳት አለብን። ሰብአዊነት የተሰማው ኦርቶዶክሳዊ የሆነ ሁሉ እዚህ ጋር መጥቶ ማሳየት አለበት። እንግዲህ ስለ አርሲ ኦርቶዶክሳውያን ግድያ መስማት ያልሰለቸው ክርስቲያን ይኖራል ብዬ አላስብምና ምንም ቢሰለቸንም ግን ለቅስፈት እንኳን ዝም ካልን እየተባባሰ የሚሄድ ይመስለኛል እውነቱን ለመናገር እና እኛ በቻለው ነገር በቃ የምንችለው ነገር አድርገናል። ስለዚህ ከዚህ በኋላ ተጠያቂ ለሚፈጠረው ነገር በሙሉ አባቶች ናቸው ብዬ ነው የማምነው፣ ሌላ ማንም አይደለምና አሁንም ቢሆን እኮ ምንም ነገር ማድረግ እንኳን ባይችሉ ሄደው እነሱን ከዛ ከስለት ማስጣል ባይችሉ ለምንድን ነው ሰልፍ የማያዘጋጁት? ለምንድን ነው የጾም ጊዜ ያልታወጀው? ሲኖዶስ ሲከፈል ብቻ ነው የጾም ጊዜ የሚታወጀው? ይሄ ነገር ነውና ለማንኛውም እንግዲህ አሁንም በአርሲ ውስጥ ግድያ እንዳለ እየሰማን የምንገኘው እናንተም በጸሎታችሁ አስባቸው። በመግቢያ ላይ እንደነገርኳችሁ እስከ መጨረሻው ድረስ ከኔ ጋር የምትቆዩ ከሆነ መጨረሻን አሳምርልኝ። ሁላችሁም ኮሜንት ላይ የገባችሁ መጨረሻን አሳምርልኝ በሉ። እስቲ እንዳልክን እንመልከተው። አንድ መሆን አይሻልም? መተባበርና መረዳዳት አይሻልም? ኦርቶዶክሳውያን በኦርቶዶክሳዊ ድምጽ በአንድ ድምጽ እግዚአብሔርንስ መቀስቀስ አይሻልም? ይሻላል። ልበሉ። አንዱ ችግራችን ቀጥሎ ያለው ሁላችን ደነዘዝንና እስኪ አሁን ጧት ሲነሳ ወደ እግዚአብሔር በሚያመለክትበት ጊዜ ሀገሬን ቤተክርስቲያንን ጠብቅልኝ የሚል ሰው አለ? በቃ ብድግ አለ ተነስተን ሄድን። ሀሎቱ ይኑር አይኑር እኮ ብሶ እየረሳን ያለ ነው። ሲተኛ ሲነሳ ምን ሲል በቃ አጠቃላይ በህሊናው ውስጥ እግዚአብሔርን የሚቀሰቅስ ህሊና እኮ ጠፋ። ደግሞ እሱም ችግሩ መቀስቀስ አልቻለም። ከትዕግስቱ ማንቀት አልቻለም። ተባብረን አቤቱ አድነን ብለን በድምጽ እንኳን መጥራት አቃተን። እነንተና ይጸልዩት አይነት ስሜት አገልግሎትም ለእነንተና ጸሎትም ለእነንተና ወይ ለሆነ ቀሶች የሆነ ለእነንተና ሰጠ ነው። በእንዲህ አይነት የተባበረ የጸሎት ድምጽም አጣን፣ የልብ ጉልበት አጣን። ይህንን ምለው ለማዳከም የለንም ለማለት አይደለም። ያለንስ ሞልቶ ነበረ። እኛ ከተጠቀምንበት እኮ እንኳን ሀገራችንን ዓለምን የሚተርፍ አቅም አለን። ነገር ግን ችግራችን ሁላው ላይ በአንድ ድምጽ በአንድ ሐሳብ አካልነታችን መግለጽ ያቅተን ነው። ኦርቶዶክሳውያን በተማረው ትምህርት ጸንተህ ኑር። የውስጡ ችግሮቻችን እንዳሉ ነው፣ የውጭ ችግሩም እንዳለው ነው። መካከል ላይ መፍዘዛችን ለሁሉም በእጃቸው ደግሞም ቀላል አይደለም። በውስጥም ብዙ ይሰረስረናል። አንዱ የእንተና ተከታይ ነው ወይ የሆነ አጥማቂ ተከታይ ነው ወይ የሆነ መንፈስ ተከታይ ነው፣ የሆነ ጎረምሳ ይወስደዋል ወይ የሆነ ያጅበዋል። አሁንማ ተቸገርን። አውደ ምሕረትም እንደ ኮሜዲ ካላወራን መስማት አቃተው። ጠንከር ያለ ኦርቶዶክሳዊ ዶግማዊ ቀኖናዊ ትምህርቶችን ለማስቀመጥ ተቸገርን። መሳቅ ይፈልጋል፣ መዝናናት ይፈልጋል፣ መጫወት ይፈልጋል። ስለዚህ እንተና ይምጣል ኮሜዲ ይሆንልኝ ይፈልጋል። ምን እናርግ? እሺ ሳቅነ፣ ተጫወትነ፣ ቀለድነ አለ። ቁም ነገር እኮ አንፈልግም። ብዙ ትውልድ እኔ እውነት አንዳንድ የሚዲያ ሂደቶችን ማያለው ቁም ነገር ያላቸው ሚዲያዎች ለምሳሌ ማውራሳን
አለ። ቁም ነገር ያለውን ሚዲያ ያየዋል ትውልድ አያየውም። ለምን? እውቀት አይፈልግማ። እሚስቅ ካየስ፣ ነገረ ዝሙት አፍረት ካየስ ስንት ሺህ ትውልድ ይመለከታል። እዛ ነው ያለ። አይምሯችን እንደ ቲክቶክ አጭር ሆነ፣ ሐሳባችንም እንደዛ አጭር ሆነ። ሳቅና ጨዋታ ፈለግን። ቁም ነገር ጠንከር ያለ ጠጠር ያለ ዳቦ መጎርደም ጥሬ መቆርጠም አቃተን። እየቻል እንዲህ ስልብ አይምሮ፣ ደካማ አይምሮ፣ አጭር አይምሮ፣ መፍትሄ አልባ አይምሮ፣ ደቃስ ስልቹ አይምሮ፣ ስልቹ ዝም ብሎ ስልቹ፣ ሐሳቡ ስልቹ፣ አገልግሎት ስልቹ፣ የሆነ ሰዓት ስልቹ፣ ሁሌ መሰለቸት እና በዚህ ስልቹነት ነው የምንሄደው። ጸንቶ መኖር ይጠይቀናል። መቆም አለበት ባለበት። ተአምር ማበመኑ ተምህርከ፣ ከማን እንደተማር ታውቃለህ አይደል ያለ። ከማን እስኪ ፈልግ፣ ከማን የተማርነው? ከማን እንቁጠር? ወደ ላይ መምህራኑን እነ ወልደ ሚካኤል እነ ወልደ አብ እንቁጠር፣ እነ ጌታው ሊቀ ሊቃውንት መንክር እንቁጠር፣ ወደ ላይ እንቁጠር፣ ወደና አለቃ አየለ እንቁጠር። ጎበዝ ከማን የተማርነው? ወይስ ወደና አባ ጊዮርጊስ ወደና አባ ኢየሱስ እንቁጠር? እነዚያ እሳት የተፉ እጆች ብዕር እያገናኙ ሐሳብ እየወለዱ ብራና እየቀረጹ እየዳመጹ እሳት የደፉ እጆች በዱካ የሚፈርሙ እጆች ሆኑና አሁን ዱካዋና ከማን ነው የተማርን? እኛ ማን ነው በትምህርት እየወለደን ያለ ነው? መጸጸት አለብን። መጸጸት፣ የጣልነውን ማንሳት፣ የወረወርነውን መፈለግ፣ የራቅነውን መቅረብ ይጠይቀናል። ራቅነው እኮ ከኛ ሐሳብ። ዓለም ላይ ካሉ ሃይማኖቶች መድኃኒዓለምን ነው የምልህ። በቃ ጸድ የሆነ ሃይማኖት ዓለም ላይ ካሉ ሃይማኖቶች ውስጥ መድኃኒዓለምን ነው የምልህ። ጸድ ሃይማኖት። እኔ ከሌላው ጋር ጸብ የለኝም። ግዕዙ አሁን እኛ በግዕዝ እንጸልያለን። ይሄ ግዕዙ በአማርኛ ብትሰማ እግዚአብሔር እኔ ኦርቶዶክስ ተዋህዶ ነኝ። እግዚአብሔር እኔንም ከሰው እኩል ቆጥሮ ወንጌል መስክሬ ሰው ጌታን ተቀበለ። እግዚአብሔር እኔንም ከሰው እኩል ቆጥሮ ወንጌል መስክሬ ሰው ጌታን ተቀበለ። በተለይ ቅዳሴ ማርያምን በአማርኛ ብታነበው፣ በተለይ ቅዳሴ ማርያም በአማርኛ ብታነብ ሚስጥረ ስጋዌ ቅዳሴ ማርያም ላይ ሚስጥረ ስጋዌ ማለት የክርስቶስ ሰው መሆን በስጋ የመገለጥ ሚስጥር፣ ቅዳሴ ማርያምና ቅዳሴ እግዚእ፣ ቅዳሴ ዲያስቆሪዮስ፣ እነዚህ ቅዳሴያት ላይ በግዕዝ የተጠቀሰው ኢየሱስ የተገለጸው አገላለጥ ኢየሱስ ያድናል፣ ጌታን አመስግኑ፣ ሰው ወደ ጌታ መንግስት መጥቷል። ጌታ እግዚአብሔር ኢየሱስ ያድናል፣ አመስግኑ ጌታን፣ ሰው ወደ ጌታ መንግስት መጣ። እንደዚህ ነው ወንጌል መስክራችሁ ሰው ጌታን ሲቀበል ደስ የሚለው። ኢየሱስ ያድናል። እመቤታችን ቅድስት ድንግል ማርያም ወይ ብለን ስንጸልይ ፕሮቴስታንቶች ሌላ ነገር እንዳይመስላቸው ነው የማብራራው። የአሸናፊ እግዚአብሔር እናቱ አይደለች ናት። ይሄ እመቤታችን ቅድስት ድንግል ማርያም ብለን ስንጸልይ ፕሮቴስታንቶች ሌላ ነገር እንዳይመስላቸው ነው የማብራራው። ሰው እንዴት በዚህ ልክ ማስመሰል ይችላል? የሚገርም ነገር ነው። እግዚአብሔር አምላክ ከማስመሰል ህይወት ይጠብቀን። መልካም ዕለት። እና ይሄ መጨረሻን አሳምርልኝ አያስብልም ነው የምትሉኝ? በጣም ነው የሚገርመው። ዮኒ ማኛ እንኳን ሰሞኑን እየተመለከተን ያለውና ወንጌል በአናቱ ይተከል እያለ ነው የሚገኘውና መጨረሻችን በእውነት ሊያምር ነው የሚገባው። የክርስቲያን ጅማሮ ሳይሆን ፍጻሜ ሲያምር ነው ደስ የሚለውና ሁሌም ቢሆን በጸሎታችን አሟሟቴን አሳምርልኝ ከአባቶቻችን የተማርነው ነው። ከዛ ውጪ ደግሞ ፍጻሜያችንን በዚህ ቤተ ክርስቲያን ውስጥ እውነቱን ለመናገርና በዚህ ቤተ ክርስቲያን ውስጥ መቆየት ብቻ ሳይሆን ደግሞ በመንፈሳዊ ነገር እያደግን እንድንሄድ እግዚአብሔርን መጠየቅ ይገባናል ያምናለሁ። ለማንኛውም ሁላችሁም ኮሜንት ላይ የገባችሁ ፍጻሜያችንን አሳምርልን በሉ። ለዛሬ ያዘጋጀሁት መረጃ ይመስላል። በአርሲ ውስጥ አሁንም ሞት እንዳለ እየሰማን የምንገኘው ትልቁ የመጽሐፍ ቅዱስ ተልእኮ አሁንም ሐሰተኛ መምህራንን መቃወም ነው። ሊቀ መዘምራን ቴዎድሮስ ዮሴፍ ልክ ነው። የተናገራቸው ነገሮች ትንሽ የሚያናዱ ናቸው። ነገር ግን ደግሞ በጣም በእኛ ህይወት ውስጥ አስተዋጽኦ ከማድረጉ የተነሳ ልጆቻችንን እኮ ሲያጠፉ እንኳን ቢያንስ ሁለተኛ እስኪደግም ድረስ እያለን እኮ እናልፋቸዋለን አይደለ? ልክ ሲደጋገም ነው በቃ አግሬሲቭ ሆነ ነው ይተቆጣጣል ምናምን የምንናገረው። ሊቀ መዘምራን ቴዎድሮስ ዮሴፍ እኔ ሶሻል ሚዲያ ላይ በቆየሁበት ህይወቴ ውስጥ
ለመጀመሪያ ጊዜ ነው ጥፋት ሲያጠፋ ወይም ደግሞ በቃ መልካም ያለውን ንግግር ተናግሯል ብዬ ያሰብኩትና ግን ገና አንድን ቃል ከመናገሩ ዘለን እሱ ላይ በዚህ ደረጃ ልክ የወረድንበት ሰዎች በጣም የምናሳፍር ነው እውነቱን ለመናገርና ቢያጠፋ እንኳን መታለፍ አለበት እንጂ ሁሉ ብሎ የተናገረው ነገር አይደለም። ነጋሽ እንደተናገረው የመዘመር ጸጋ ያላቸው የመናገር ጸጋ ያላቸው ሰዎች አሉ። እኔ አሁንም የአርሲ ኦርቶዶክሳን ይሙቱ እያልኩኝ አይደለም፣ ግን ዘማሪዎቻችን ከአባቶቻችን ጋር ሊለያዩ እንዴት እንደሚጥሩ አይገባችሁም? ከዘማሪ ከምንወዳቸው ሰዎች የቤተክርስቲያን ሰዎች ጋር ሊለዩን የት ድረስ እንደሚሄዱ አልገባንም ወይ? በዚህ ደረጃ ልክ ማሰብ ይገባናል። እና ሊቀ መዘምራን ቴዎድሮስ ዮሴፍ በእውነት ምስጋና ይገባዋል ብዬ ነው የማምነው። ሁላችንም ላለንበት ነገር እስካሁን ላለንበት ህይወት ውስጥ ትልቅ ሚና ተጫውቷል ብዬ አስባለሁ። ምርትነሽን ብትናገር እንደዚህ ነበር የምንሰድባት ማለት ነው አላቅም ብቻ። እና የትኛውም አሁን የተማርኩት ነገር ምንድነው ሺህ ጊዜ ዲያቆን ሄኖክ ኃይሌ በጣም የምንወዳቸው አባ ገብረ ኪዳን ተናግረው ቢሆን አሁን የሁሉ ነገር ነበር የሚደርስባቸው። እርሶ እየተባሉ ድሩዬ እየተባሉ ነበር የሚሰደቡት። እኔ እንጃ እኔ አላቅም ለምን ተገሰጽ ሳይሆን ግን ከመልካም ነገር እንጀምር። ቅዱስ ዮሐንስ አፈወርቅ እንደተናገረን አንድ ወዳጅህን ለመገሰጽ ብትፈልግ መጀመሪያ ከመልካም ነገሩ ጀምር፣ መልካሙን ነገር ተናግረ ከዛ ደግሞ ወደ አጠፋው ጥፋት ሂድ ይላልና በቃ ከመልካም ነገር ልንጀምር ይገባል። በጣም እንደምንወደው ልንነግረው ይገባል። አሁን ላለንበት ህይወት በዝማሬ ከልጅነታችን ጀምሮ በዝማሬ ህይወት ውስጥ ምን እንደለወጠ ልንነግረው ይገባል። ግን ሰሞኑን የተናገርከው ነገር ደግሞ ትንሽ አስከፍቶናል። እንዴት ታየዋለህ? አባቶችን መሳደብ ልክ ነው፣ ጥሩ አይደለም። ነገር ግን ደግሞ ስንገደል ለምን ዝም ይላሉ? ስለዚህ ምን ታስባለህ ብለን ብንጠይቀው በጣም መልካም። ለማንኛውም ወሬ ያበዛውባችሁ፣ ቀጣይ በአዲስ መረጃ እስካገኛችሁ ድረስ ቸር